አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንደ አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። አረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል እኔ ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩት ልንገር አሉ። ምክር እንዳይሆንባቸው ነው። አዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከብዙ ጊዜ ተገለጸለትና ለምንድን ነው እንደዚህ የተሰወርከኝ ሲለው ስላልክ አይገርማችሁ ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለ። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉቱን እንዲችንች እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባማ ወጣት ነው እንደዛ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘዋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው ይሄን የነገሩኝ። እና አሁን እኔ የምነግራችሁ በሕይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም።